መንፈስ ቅዱስ ስለወረደ የክህነት ልደት ነው፣ የወንጌል ልደቷ ነው፣ የሥርዓተ ቤተ ክርስቲያን ልደቷ ነው፣ የጥምቀት ልደቷ ነው፣ የቁርባን ልደት ነው፣ የተክሊል ልደት ነው። ተክሊል የሚፈጸመው ሜሮን ተቀብተን ነው። ሜሮን የምንቀባው መንፈስ ቅዱስ በዘይት ስለሚመሰል ነው። ዘይት ተቀብተው ነገስታት እንደሚነግሱ መንፈስ ቅዱስም ቅባት ፍስት ነውና ልጆቹን ስለሚያከብር የሰማይ ነገስታት ስለሚያደርግ ወአጽአርከ በክብር እንዳለ ነብዩ። ስለዚህ ቅባት ፍስት ነው፣ የህይወት ቅብ ነው እሱ። ከዚህ የተነሳ መንፈስ ቅዱስ በመውረዱ ቤተ ክርስቲያን ተወለደችልን፣ ተክሊላችን ተወለደ፣ ክርስትናችን ተወለደ፣ ቅዳሴያችን ተወለደ፣ ክህነታችን ተወለደ፣ ሲኖዶሳችን ተወለደ። ሲኖዶስ ማለት እኮ የመንፈስ ቅዱስ ጉባኤ ማለት ነው። ሲኖዶስ ሲኖዲቆን ማለት መንፈስ ቅዱስ የሚመራው ጉባኤ ማለት ነው። አጠቃላይ የቤተ ክርስቲያን ልደቷ ዛሬ ሆነ። የእስራኤል ልደት መቼ ሆነ? በተራራው በአምሳኛው ቀን። የቤተ ክርስቲያን ልደት በአምሳኛው ቀን ሆነ። እስራኤል ያንን ቀን የእሸት በዓል ብለው አከበሩት። ከአዝመራው መጀመሪያ እሸቱን ቀመሱ። የመንፈስ ቅዱስ እሸት የሆነው ዛሬ መንፈስ ቅዱስ ወርዶ ለሐዋርያት የስብከት እሸት አቀመሳቸው። እነዚህ እሸቶቹ 3000 ምዕመናን ናቸው። ስለዚህ ምን ተባለ? በዓለ ሰዊት፣ የእሸት በዓል። የበረከት እሸት ቀመሱ። የስብከታቸውን ፍሬ ዛሬ ቀመሱ።